ወደ መዲ ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው መዲ ዩቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የመዲ ዩቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዲ ዩቲዩብ ቤተሰቦች እንደምናችሁ? ደህና ናችሁ? እኔ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዙ ይበል። ውድ የሀገሬ ልጆች ሀገራችንን ሰላም ያርግልን እና ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ላይክ ሼር በማድረግ ተባበሩኝ። ቪዲዮ እስከ መጨረሻ እዩልኝ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ እላችኋለሁ ውዶቼ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ዛሬ ይዤላችሁ የመጣሁት የሳይኮሎጂ ትምህርት ነው ማለት ነው። እና ሳይኮሎጂ ምን ምን ዓላማዎች አሉት ይላል። ሳይኮሎጂ 4 መሰረታዊ ዓላማዎች አሉት። እነዚህም የሰዎችን ባህሪያት፣ አስተሳሰብና ስሜት፣ ሳይንሳዊ መንገዶች፣ ተልዕኮ፣ መረዳት፣ መተንተን እንዲሁም ሐመሮሃ መተንበይ እና መቆጣጠር ናቸው። በዝርዝር እናያለን ማለት ነው። ሐመሮሃ ሀሌታሃ መረዳት የሰዎችን አመለካከት፣ ድርጊት፣ ስሜት በዝርዝር መከፋፈል እና ግልጽ ማድረግ። ይሄ ዓላማ ያየነውን፣ የሰማነውን፣ የዳሰስነውን መረጃ እንደወረደ ሳይጨምር ሳይቀንስ ማስቀመጥን ያካትታል። ምን፣ የት፣ እንዴት፣ የት፣ መቼ ተፈጠረ። ለምሳሌ የዳሰሳ ቃለ መጠየቅ እና የቡድን ውይይቶችን የሚጠቁሙ ጥናቶችን በመጠቀም የተለያዩ ሱስ ያለባቸውን ሰዎች የሚያሳዩት ባህሪያትን ማንሳት። እነዚህም እረፍት የሚነሳቸው ባህሪያትን ማሳየት። ማጣት፣ አይን ማፍጠጥ፣ መንቀጥቀጥ፣ ፍርሃት፣ ድብርት ወዘተ ሊሆኑ ይችላሉ። እንግዲህ የሱሰኛ ሰዎች ባህሪ ማለት ነው። ለማብራራት የሰዎችን ስነ ልቦና እና ባህሪያት በተመለከተ ድብቅ ምክንያቶችን መርምሮ ማግኘት። ይሄ ዓላማ ሰዎች የሆኑትን ለምንድን ነው? ድብቅ ምክንያቶችን መርምሮ ማግኘት። ይሄ ዓላማ ሰዎች የሆኑት ለምንድን ነው የሚለውን ጥያቄ ይመልሳል። ቅድሚያ ያነሳነውን ምሳሌ ብንወስደው ፍትሃታዊ ጥናቶችን በመከተል ሰዎች ለምን ሱስ ውስጥ እንደሚዘፈቁ መርምሮ ማግኘት ይቻላል። ሐመሮሃ መተንበይ ስነ ልቦናና ሰዎችን ነባራዊ ሁኔታ ከመረዳት ባለፈ የወደፊት የሚያሳዩት ባህሪያት መረጃ ላይ በተመረኮዘ ይተነብያሉ። ለምሳሌ አንድ እፀ ተጠያቂ የሆነ ሰው ፍርሃት እንደ ጠቃሚው ከለካን በኋላ
ተጠቃሚው እንደ ተጠቃሚው ከለካን በኋላ ሰውየው አጠቃቀሙ በዚህ ከቀጠለ የፍርሃት መጠኑ ከዓመት በኋላ ምን ያህል ሊሆን እንደሚችል በተጠና ግምት ያስቀምጣሉ። መቆጣጠር የመጨረሻው የሳይኮሎጂ ግብ የሰዎችን ባህሪ ሳይንሳዊ ሁኔታዎችን ተከትሎ መቆጣጠር ነው። ይሄ ማለት አስፈላጊ ባህሪያትን ለምሳሌ ሰው መርዳት፣ ማሰላሰል፣ ቀና አመለካከት ወዘተ በመጨመር እና አሉታዊ ባህሪያትን መቀነስ ወይም ማስወገድ ያካትታል። ለምሳሌ የድብርት፣ ጭንቀት፣ ፍርሃት ወዘተ መጠጥን መቀነስ። በዝርዝር ዛሬ ይዤላችሁ የመጣሁት በዋናነት ሱስን አስመልክቶ የሚሰጡት የሰዎችን ባህሪ ነው። ሱስ ያለባቸው ሰዎች ምን አይነት ባህሪ ያለባቸው የሚለውን ነው ያነበብኩላችሁ ማለት ነው። ከሱስ ይጠብቀን። በእውነቱ ሁለት አእምሮ አሉን ይላል። አንዱ የሚያስብ እና አንዱ የሚሰማው ናቸው ይላል። ይገርማል። አንደኛው የስሜት ብልህነት ነው። ሁለተኛው የአእምሮ ብልህነት ነው ይላል። ሁለት አእምሮ እንዳለን የሚያውቃል? እኔ አንድ እንዳለኝ ነው የማውቀው። እስኪ እናንተ ኮመንት ላይ አሳውቁኝ። ሁለት አእምሮ ነው ያለው ሰው ልጅ ወይስ እንዴት ነው? ጥናቶች እንደሚነግሩን ከሆነ በስራም ሆነ በማንኛውም ማህበራዊ ኑሮ 80% ስኬታችን የሚመጣው ከስሜት እና ከብልህነት ነው። የአእምሮ ብልህነት የሚሰጠን ስኬት መጠን ግን 20% ብቻ ነው። የአእምሮ ብልህነት የሚሰጠን ከ120% ብቻ ነው። የአእምሮ ብልህነት የሚሰጠን የስኬት መጠን ግን 20% ብቻ ነው። አይገርም? የአእምሮ ብልህነት በሌላ አባባል ከፍ ያለ አእምሮ ብልህነት ኑሮናል። አእምሯችን በብዙ እውቀት ተሞልቶ ሳለ ስሜታዊ ብልህነት ከሌለ የራሳችንንና የሌሎችን ሰዎች ስሜት አያያዝ ካላወቅክበት የአእምሮ እውቀትህ ብቻውን የትም አያደርስህም። በሌላ አባባል ከፍ ያለ አእምሮ ብልህነት ኑሮን የአእምሯችን በብዙ እውቀት ተሞልቶ ሳለ ስሜታዊ ብልህነት ከሌለ የራሳችንን እና የሌሎችን ሰዎች ስሜት አያይዘን ካላወቅንበት የአእምሮ እውቀትህ ብቻውን የትም አያደርስህም። ጉድ በል።
እና ዛሬ ይዤላችሁ የመጣሁት ይሄን ውዶቼ። በቀጣይ በሌላ እስከምንገናኝ ድረስ በያላችሁበት ሰላም ሆኑ። አበረታቱኝ፣ ላይክ ሼር አድርጉልኝ፣ ቪዲዮውን እስከ መጨረሻ እዩልኝ እላችኋለሁ ውዶቼ። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉኝ። ወዳችኋለሁ። ሀገራችንን ሰላም ያርግልን። በቀጣይ እስከምንገናኝ ባይ ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ ምርጫው